አትወጣም። ለምን ትወጣለች? አልወጣም አላሳይሃለሁ። አንተ ቢካልክ በግቢውን ከዚህ ቤት አስወጣታለሁ። አዎ አስወጣታለሁ። እስከልሽ ድረስ እኔ ቤት ይደራችሁ። ለምንድን ነው የማታረው? ለምን ነው የማድረው? እኔ ፍቅረኛ አይደለሁ እንዴ? ቆይ ለምንድን ነው ይሄን ካልክ የምትለው? ፍቅረኛዬን ብትሆኚ ከአንቺ ጋር አደራችሁ በፍጹም ምንም ነገር ልትናገሪ አልፈልግም። ስነ ስርዓት ይኑርሽ። እኔ ስነ ስርዓት አልታሰብ እያለሽ ስነ ስርዓት ነው። የቶ ፍቅረኛ ባትሆኚ ስርዓት እንደሆነ እወቂ። ስርዓት ማታቂ አረቱ በእግዚአብሔር ይኸው እሷ በይ ነበር የምትፈልገው። በእግዚአብሔር እንዴ ይሄ ነበር ማለቻለሁ። ይኸውላችሁ እኔ ዞር እላለሁኝ በእግዚአብሔር ተው በማለት እኔ ሊድላ ሊድረቱ እሷ ሴፍ አይደለችም። ለኔ ወንድም ስትል ነው ደግሞ እንደዚህ አይነት ሁኔታ ስለ ይገባችሁ ያምሻል እንዴ? ምድረ ስርዓት የለሽም እንደ አንቺ ምንድነው? አንቺ ነሽ በጣም ታደስኩሽ። በሰዓት የለሽ አንቺ ነሽ። ምንድነው መድፋት? እጂ ዋላ ነሽ ልጅ ነሽ ያለሽ እንዴ? ከታው ባለጌ ነሽ። እቺ ምን ቤት ስም ያሳደገሽ አንቺ? ስነ ስርዓት ይኑርሽ። ምን ያለሽ ነው? ስነ ስርዓት ይኑርሽ። ያለሽ እስካሁን የሚያከበርኩሽ ጸጥ ያልኩሽ የቶ ፍቅረኛ ነሽ ብዬ ነው። በእናትሽ ዝጋብሽ። እኔ ስርዓት ያለሽ ሰው አንቺ ነሽ ባለጌ። ድሮውንም እኮ እዚህ ወንድ ቤት መተሽ ስትገቢ ማወቅ ነበረብኝ። ይሄን ለዛ ነው ወይ ላይ ደፋሽው በጥፊ መታሽኝ። ስነ ስርዓት ስላለሽ ነው። አፍሽ ዝጊ ከሪጋሽ ተከፈታችኝ። እሺ አትደፍረኝ። አስወጣሻል ከዚህ ቤት። አንቺ ለፍራት ይችላል ስትታደርሽ ስታደር ወይኔ ጉዴ። አንቺ ስነ ስርዓት ይኑርሽ። አፍሽን አትክፈቺ። በጣም አከበርኩሽ። አረ ማክበር እንደዚህ ነው? እንደዚህ ነው ያከበርሽኝ? ሌላ ይደፋሽ ነው ያከበርሽ? እሱ ነው እያስናቀኝ ያለው። በቃ ይሄን ሁሉ ነገር እያደረገ ያለው እሱ ነው። እንዴት ነው ካንቺ ጋር ሰው የሚኖረው? ቆይ ካንቺም ጋር ይኖራል ሰው። ካንቺም ጋር ይኖራል ሰው። ስነ ስርዓት ይኑርሽ። እሺ በጣም አበዛሽው። አፍሽን ዝጊ። በቃ ምንም ነገር ልትናገሪ አልፈልግም። ስነ ስርዓት ይኑርሽ። እኔ ስነ ስርዓት አልታሰብ እያለሽ ስነ ስርዓት ነው። የቶ ፍቅረኛ ባትሆኚ ስርዓት እንደሆነ እወቂ። ስርዓት ማታቂ ፎዚ ምንድነው? ባንኪ ምንድነው እየተፈጠረ ያለው? ይቺ ምን አይነት ሰው ነው? ምንድነው? አሁን ዛታት ይቺ ምን አይነት ሰው ናት? ቆይ ምን አይነት ሰው ናት? ፎዚ እንዴት ነው ከዚህ ጋር ሰው የሚኖረው? ባለጌ ስድ ተይ አንተ እንዴ! ቆይ ምንድነው የተፈጠረው? ቁጭ አለበት እንደደረው አንተ ደግሞ እንዴት መጣው? እኔ እዚህ ቤት ስለመጣሁ ድምጻችሁ ድረስ ነው የሚሰማው። እኔ እዚህ ቤት ስላደርኩ ነው ገብቶኛል። ወጣ ያደርኩ አዎ እዚህ ስለማሽ ነው። እዚህ እስከልሽ ድረስ እኔ ቤት ይደርራል አልችልም። ለምንድን ነው የማታረው? ለምን ነው የማድረው? እኔ ፍቅረኛ አይደለሁ እንዴ? ቆይ ለምንድን ነው ይሄን ያህል እንትን የምትለው? ፍቅረኛዬን ብትሆኚ ከአንቺ ጋር አደራ አልችልም በፍጹም። አይ በቃ እኔ አንተ ራምን ነው ድሮን ነው። እሺ ቆይ ምን ያስፈጥረው ነው ትነግረኝ እንጂ። ኧረ ምንም አይደለም። ምንም አይደለም ማለት በቃ ዋን ነው እንዴ? ድምጻችሁ ታች ድረስ እኮ ነው የሚሰማው። ባርኪ በቃ እኔ አላውቅም በእውነት እኔ ጥፋተኛ ከሆንኩ እኔ እንጃ አላውቅም። ይቅርታ ግን ጤነኛ ናት ግን አንቺ ስራሽ ነው። እሺ ደግሞ ጤነኛ ናት ትለኛለች እንዴ? እቺ ባለጌ ቆይ ምንድነው? ያረኔ ሰማት እቺ ልጅ በቃ አስወጣት። እቺ ልጅ አስወጣት። እኔ እኮ ነገር ያለው ነገር ነግሬሻለሁ አይደል? ነግሬኛለሁ። በቃ እንዴት አታትቀልድ። በቃ አስወጣት። እቺ ልጅ አስወጣት። እንድታስወጣት ብቻ ነው የሚፈልገው። እቺ ምን ሰዓት ይላል? ታጋቢዘው እሺ ምን ነው የተፈጠረው ነገር አትነግሪኝ እንዴ? እኔ ቆይ ፎዚ ከዚህ በፊት ስንት ጊዜ ነግሬሻለሁ ደጋግሜ። አንተ ላይ ያሳየኛል። አሁንም ይኸው አንተ ብዬ ነው እዚህ ቤት እንድትውልም እንድታድርም ያደረኳት። ስለዚህ ከዚህ በኋላ አስወጣት። እኔ ከነገ ጀምሮ እመጣለሁ። በቃ ነግሬያለሁ ቅድምም። እሺ እኮ አልኩሽ እኮ አንቺ እዚህ መሆንሽን እኮ አልጠላሁትም፣ ግን እኔ አልኖርም እዚህ ማረር አይጠበቅብኝም። እና እኔ ብቻዬን እንድኖር ነው እዚህ ቤት የምመጣው? እሺ ምንድን ነው ማለት ነው ማለት ነው ነው ወይስ እኔ ልሂድላችሁ እናንተ ትኖራላችሁ እዚህ ቤት? ኧረ በእናትሽ ታውሪ ነገር ወቂ በእናትሽ ታዊ በቃ ለማንኛውም ነው። አይ ምንድን ነው የተፈጠረው? ለምን ነው የምትነግሪኝ አንቺ? ለምንድን ነው እንደዚህ ስትጮጪው የነበረው? በቃ ተግባባን እኮ በምን አላውቅም። ብቻ እኔ እዚህ እንድኖር አትፈልግም። እሱንማ አውቃለሁ እኮ እሱን አይደለም እንድትነግሪኝ የፈለኩት። ምንድን ነው የተፈጠረው? ምንድን ነው የተደፋብሽ? ለእሷ ልታግዝላት እንትን እያልክ ነው? ደፍተሽባታል እንግዲህ እንኳን የደፋሁባት ደፍቼባታለሁ። ለምን ደፋሽባት? ይሄን አይመለከትም። በቃ ይሄ የሰው ጉዳይ ነው። ጓደኛዬ ነች። ጓደኛዬ ስለሆነች ደግሞ ይመለከተኛል። ፎዚ የፈለገ ነገር ቢሆን እንደዚህ ታንቆሻት አትችይም። እሷም አንቺ ላይ የሆነ ነገር የምታደርግ ከሆነ እኔን ነው ይናቀች የሚመስለኝ። እሷ ያደረገችው ነገር ሰፈይ ላይ ያፈረደ አማርኛ ተፈለች። እሷ ላይ ያፈታለች ባለጌ እሷም ሰውና ላይ ያፈታለች እኮ ያለ ታቀም በቃ እስካሁን የተናገረችሽ አይደል? እስካሁን የሰደበችሽ አይደል? ስለዚህ ስርዓት ያልሽ ፎዚ በቃ አትናገረኝ። አንተ ለሷ ያገዝክ እንደሆነ በቃ የትኛ ቤት ይኖራልሽ? እንዴ
እሺ ምንድን ነው የምትፈልጊው? እሺ ቆይ ፍቅረኛ ሳይሆን ታዲያ ምንድን ነው የምትለው አንተ? ቆይ አልገባኝም። እኔ ሊድልህ እንዴት ልረጥ? እሷ ሴፍ አይደለችም። ለኔ ወንድም ስትል ነው ደግሞ እንደዚህ አይነት ሁኔታ ስለ የገባችው። መች ነው የምትረጂኝ አንቺ? ስንቴ ነው በእነዚህ ጉዳይ ላይ አውርተናል። ፎዚ ስንቴ አውርተናል። በተደጋጋሚ ያላወራን አውርተናል አይደል? ግን ልትረጂኝ ካልቻልሽ ታዲያ ማን ይረዳኝ? እሺ ቆይ እኔ ከዚህ በላይ ልረዳ አልችልም። ጓደኛዬ ናት እያልክ ስንት ነገር እየሆነ እየተፈጠረ እዚህ ቤት አብራ ስኖር ዝም ብያለሁ። ይህ ሁላ ነገር ችዬ አፋት ከፍታለች። ስለተፈጠረው ነገር ይቅርታ አልኩሽ እኮ በቃ። ማንኛውም ሰው ማንኛውም ጭንቅላት ያለው ሰው አንቺ ያየሽውን ነገር ቢያይ የፈለገውን ነገር ሊያስብ ይችላል። ማሰብሽን አልጠላሁትም፣ ችግር የለውም። በቃ የኔ ፎልት ነው ብዬ አሰብኩኝ። በቃ ከዚህ በኋላ እንደዚህ አይነት ነገር አይፈጠርም። ላይክ እንደ ፍሬንድ ስለተቀራረብን ነገሮችን ቀለል ያደረግናቸው ይመስለኛል። ግን ልክ አይደለም። ልክ ነሽ፣ ግን በዚህ ልክ ግን የምትናገሪያት ሰው ግን አይደለችም። ገብቶሽ? እሱ የምትናገረው ነገር አይተሃል። በቦታው ላይ አልነበርክም። አትፍረድ በቃ። እሺ ንገሪኝ፣ ምንድን ነው የተፈጠረው? ጠየኩሽ እኮ ምንድን ነው የተፈጠረው? ግን ያየሁት ነገር እሷ ናት። እሷ ስለተረፋባት ውሃ ተደፍቶባት ስላየ እኔ እንደዚህ ብጮብኝ ቶዬ በቃ አትበሳጭባት። ላይክ እሷ ኧረ በጣም ትገርማለህ። በጣም የምታሳዝነው። እሺ መምጣት አልነበረብኝም። መጀመሪያ መምጣት አልነበረብኝም። አሁን ከገባሽ ቆንጆ መምጣት አልነበረብሽ። መምጣት ደግሞ ስትፈልጊ ማሳወቅ አለብሽ። ዝም ብለሽ ዘው ብለሽ ሳምትገቢ ምን ስለታወቀብህ እየዋሻኝ ኖረ ድንገት መጥቼ ስላወቅብህ በጣም ታሳፍራለች ልጅቷ። በጣም ትገርምሽ። ባለጌት ተጠቅኝ። ስነ ስርዓት ይኖርሽ። ዝም በይ። ስነ ስርዓት አታስጠብቂኝ። በቃ እኔ ላፊ ነገር እንድትናገረኝ አልፈልግም። ተው እኔ ለአንተ ብዬ ነው ዝም እያልኩ ያለሁት። እንዴ ቆይ አንቺ ምንድን ነው ቆይ ከእሷ ጋር ያለሽ ችግር? በቃ ይህች ልጅ ከዚህ ቤት ትውጣልኝ። እንዲህ ነው እስካሁን የነበረውን ላስረዳ አልችልም። ልጅቷ አየኋት፣ በቃ ብዙ ሰዓት አየኋት። ምንም ሲጀምር ቀድሞውንም እንደማትወጃት እኮ አውቃለሁ ነው እያልኩሽ ያለሁት። እንደማትወጃት አውቃለሁ። ስራዋ ነው እንዳልወዳት ያደረገኝ የምታረገው ነገር እንጂ መጀመሪያ ምራዊ ይችል ጠላት ትችላለሁ። ግን በጣም ማታስፈልግ ልጅ ናት። አየኋት። እናንተ በዚህ መሀል መጣላት የለባችሁም በእኔ ምክንያት። እንደዛ ነው የሚመስልሽ? አዎ አንቺ ስለመጣሽ ነው የእነሱ የምንጣለው? በእኔ ምክንያት አይደል የተጨቃጨቃችሁ ያላችሁ? ቆይ እኔን አንቺ አንድ ቀን ተስማምተን ነበር? እንዴት? በእያንዳንዱ ነገር ከመጣላት ውጭ የሚተረፍ ነገር እኮ የለም እኮ። አንተ ነህ የሚለርግ ቆይ እሺ ከመምጣቷ በፊት እኮ እንደዚህ ነው እኮ ባህሪሽ። የተለየ ነገር አለ? ይሄ ባህሪ አይደለም። ራስህ ዝም ብለህ ነገር በቃ ምንም ነገር ቢፈጠር ወደ እኔ እንጂ ለእኔ አንድ ቀን እንትን ብለህልኝ አታውቅም። አሁን ይሄ ነገር ተፈጠረ ውሃ ስለተደፋባት አይተህ እኔ ላይ ጮክ። ግን ከዚህ በፊት እዛ ምን እንዳደረገችኝ አላየህም። አሁንም እያየሁኝ ባለሁት ሁኔታ ማለት ነው። አንቺ ነሽ የሰደብሻት ያለሽው፣ እያንቆሸሻት ያለሽው አንቺ ነሽ። ከዛም ሲያልፍ ደግሞ የሚታየው የእሷ ልብስ ረጥቦ እንጂ አንቺ ልብስ ረጥባ ውሃ ተደፋባት ብለህ በቃ አናደችኝ። ደግሞ ተው እንደዚህ ያልኩህ ነው በቃ። ያለ ነገርም ካለ ለብቻችሁ መነጋገር ትችላላችሁ። እኔ ያልተቀየምኳትም ምንድን ነው በእኔ በኩል ይቅርታ የምትላት? ምንም ይቅርታ አያስፈልገውም። ለምንድን ነው ይቅርታ የማትጠይቃት? ለምን ይቅርታ ምን ስላደረኳት? ብትችይ እንደው አንቺ ነበርሽ ይቅርታ የምትጠይቂ ነበረች። አልላትም። ለምን ይቅርታ የምላት? ላደረኳት ብዬ ለደፋሽባት ችግር የለውም በቃ ተው። በእግዚአብሔር አሁን ሌላ ነገር አልፈልግም። ምናልባት ውሃ ስላገኘሽ ነው እንጂ ያገኘሽው ነገር ነበር። አተነቢ ነው ራሱ አለቃትም። ባገኘሁት አጋጣሚ አለቃት። አሳይሻለሁ ጋር ተጽፏል። እሺ በቃ ነገር ይያሽ ወሬት ልትወስዳት? እሺ ለምን መጀመሪያ ተነጋግራችሁ እናንተ ለብቻችሁ አወሩና ያለውን ነገር ፍቱ። በእግዚአብሔር ምንድን ነው የተለየው? ገና ነው ሰዓት። ስለዚህ መሄድ እንችላለን እኮ ሁለታችሁ ያለውን ነገር ፍቱ። በቃ ለብቻችሁ አወሩና እሺ ምንድን ነው የምትፈልጊው? አይ ቆይ አንቺ ዞር ማለት አይጠበቅብሽ። ምንድን ነው የምትፈልጊው? በቃ እቺ ልትጣልኝ ነው። ከዛ ውጭ ምንድን ነው የምትፈልጊው? በቃ አትጨጭቀኝ። አንተ ደግሞ ይኸው ለሰው ለምን ትወጣለች? አለመውጣት አላሳይሃለሁ። አንተ ቢካልኩ በህግ ቢሆን ከዚህ ቤት አስወጣታለሁ። አዎ አስወጣታለሁ። ማለት በህግ ስትይ ምን ማለት ነው? ትወጣለች? አይ በህግ ማለት ነው በቃ ቤቱ ይመስለኛል። ቢሆንስ አንተ ማለት ነው ፍቅረኛዬ ነህ። ስለዚህ እሷ አንተ ጋር እሷ ልትኖር አትችልም። በቃ ፎዚ ይኸውልሽ እስከዛሬ ድረስ በጣም እየቻልኩሽ ነው። ስለዚህ በዚህ ባላናግርሽ ደስ ይላል። አንተ ራስህ አትረዳኝም። በቃ ምንም ነው የማትረዳኝ። ሁልጊዜ ወደ እሷ ትረዳለህ። እሺ እስቲ አንድ የሆነ ነገር አደረገችኝ የምትይው ነገር ሲነገረኝ እንጂ ምን አደረገችሽ? ምንም ማስረዳት ይጠበቅብኛል።
ምንም አልነግርም ስለማትረዳ ለምን ብዬ እነግርሃለሁ አሁን ነበር አንቺ ደግሞ የሚዘገሽ አትነግሪም ምንድን ነው የተፈጠረው በቃ ተስማማንም ያው ምንድን ነው ያላስማማችሁ የኔ እዚህ ቤት መኖር ነው ሌላም ይኖራል በቃ እኔ እዚህ ቤት እንኖር አትፈልግም የታወቀ ነው እኮ ሲጀመር እንደዚህ ነው የሚወራው በቃ እሷ እንደዚህ ያለች አንቺ ደግሞ ሀቅ ካለሽ ተናገሪ በቃ አዎ አስመር ባንዱ እሱ ነው ሁለተኛ ደግሞ ሰዓት ላይ ፕሮግራም ታዘዘኝ ስልክ አምጪ ቢላት ቀደም ጭራሽ እኔ ሰራተኛሽ አይደል እዚህ ቤት ከኖርሽ ድረስ አዛታለሁ ይሄን ደግሞ አትከለክለኝም አንቺ አንቺ አዘሻ ስልኬን አምጥልኝ ምናምን ብለሽ በጉልበት ለደሞ ለዛት በፍቅር ምናምን ብታዣት እሺ ኖርማል ማን ስለሆንሽ ነው አንቺ እሱን የምታዣት ለምን አንተ አይመለከትም በቃ ተደው በቃ ፍቅረኛ ሌላ ነገር እንዳትል እሺ ምንድነው ማለት እንለይ ምናምን ልትይ ነው በቃ ማይብል ከሆነ ከዚህ ሰው ጋር ትቀጥላለህ እኔ ጋር ምን ላይ በቃ ያለ ነገር እዚህ ጋር ያውቁ ምንም አይነት ጭቅጭቅ አልፈልግም ደስ ይለኛል ከዚህ በኋላ ነው ካንቺ ጋር መሆን አልፈልግም አራቱ በእግዚአብሔር ይኸው እሷ በይ ነበር የምትፈልገው በእግዚአብሔር እንዴ ይሄ ነበር የምትፈልገው ይኸውላችሁ እኔ ዞር እላለሁኝ በእግዚአብሔር ቶ በማለት በቃው እሷ ኧረ በእግዚአብሔር ቶ ይኸውልህ ስማኝ ቶ በእግዚአብሔር አሁን እናንተ ውስጥ ገብታችሁ አሁን እኔ ዞር ምንድን ነው የምናወራው ባልኪ በቃ ሁለታችሁ ማለት ያለው ነገር አትስቲ እያወራሻት ማይገባት ከሆነ ታዲያ ምንድን ነው ማድረግ የምችለው ፍቅረኛ አስታውቂኝ ብለሽኛል እኔ እንደዚህ እንደምትሆኑ መቼ አወኩኝ ፍቅረኛ ደግሞ ማለት ከዚህ የባሰች ሙት ነች ስለዚህ ላስታውቅሽ ምንድን ነው መቼም አልገባኝም አንቺ ኧረ ጭለሽ ብለሽ እኮ ነው ምክንያት እኮ ነው አንገቷ ላይ ነው ማታ እንኳን አትይ እገልሃለሁ አውቀና ቀጥታ ከእኔ ሚስት ጋር መገናኘት እንዲህ በቀላሉ የማታሰብ ነገር አንጨረጨረችሽ ግን በጣም ይቅርታ ማታ ጀምሬ በጣም እያናደድኩ እዚህ የሚያደረችው የውሸት ነው ከዛ አንተ መብት ያደርከው የውሸት ነው እግዚአብሔርን ዝም ያልኳት ማለት ነው ያንተ ፍቅረኛ ነች ብዬ አስቤ ነው እንጂ ልመታት ነበር ማርያምን ሳምፕል ላሳይሽ ብዬ ነው ከዚህች ትብሳለች አታሳየኝ በቃ ፌንት ነው የምታበላሽ ሚስተር በቃ እኔ ጋር እንኳን አይደለም ማርያምን አይሽ እኔ ያለሽ እንዴ ሌብሉን በጣም ከፍ ማድረግ ከዚህ በኋላ ፕራንክ ባታደርጊ ነው የሚሻለው ማርያምን አለቀ ሲጀምር ማርያምን አለቀ እንዴት ታያለህ ምን አደረኩ እግዚአብሔርን አጨልልሃለሁ እኔ ችግር የለም ማርሽ እንዳንቺ ታደርጊ ነው ጨለል በቃ ይቅርታ በላት እኔ በቃ በበኩሌ በጣም ይቅርታ እንዲህ በቀላሉ ውሃ ደፍተሽበት እኔ ምን እንዳደረግኩት ነው ያላውቅም እኮ ደግሞ አንተ ነህ ሁላ ነገር ብታስደርገኝ እኮ አንተ ነህ ቆይ እንዴት ነው ያላየሁት ማለት ነው አልመስልም ሙስሊም ነው ሙስሊም ነበር ነው መስለው አርገሽ ነው ያለው ነይ እናሽ ተባለ ልቀቀኝ አንተ ልቀቀኝ ተመልካቾቻችንም አይ እንግዲህ ተመልካቾቻችን ጀለስ ስትታይ ጅል ነው የምትመስለው ስታቆርፋላችሁ አሳያቸው የጅል መልክሽን ኦኬ አላዳለም የጅል መልክሽን በጣም ደብሮኛል እግዚአብሔር በጣም ይደብረኛል ስታስጠላ ምን ማለት ነው ልጅቷ አሁን ወደ ጅል የመጣሽ ነው ልቀቀኝ እሺ እና ታዲያ ላይ ምናምን ነገር ነይ እያወራን አንዴ ነይ ጥንስሱ ነገርሽ እንጂ አንቺ በቃ ይቅርበያት በቃ ይቅርበኝና ጆምብች ጎረምቶ አስጀበር ነው እሺ ታሳየችው እሺ የምር ግን ደስ ይልሽ ነበር ነው እንኳን አይለኝም እኮ እና የምር ስላልሆነ ደስ ይበልሽ እንጂ እኔ ሚስት ሆና እንደዚህ አይነት ባህሪ ቢኖራት ምናምን አይከብድም ማዳ ከጤነኛ ሰው ጋር ለምን ትጣጣለህ? ሲጀምር እኔ እንትን ለማለት ነው ምን ትላለች ብለህ በጣም ነው የምትደብረው። ማርያም በጣም
አንቺ ነሽ ፍቅረኛዬን ካላስተዋወቅኝ ምን ትኛለሽ? እምቢ አልኩሽ። እንዴ እምቢ አልኩሽ? እሺ እምቢ አልኩሽ። በቃ ራስህ ጋር ለምንድን ነው አስሬ ፍቅረኛ የምትለው? አላልኩም። ኤቪደንስ አለሽ? ልቀይርልሽ ብዬሽ እኮ ነው የሚያማሽ የሚያስተዳድር። አንቺ ግን የምርሽን ነው እንደዚህ የምታበሰብሽ? ማስጫው ላይ ያሰጣሻለሁ። እኔ ግን እግዚአብሔርን አልለቅህም። እውነት አስለቅሳለሁ። ታያለህ። ምን አይነት መጃጃ ነው ግን በጣም የተራገደች ወይ እኔ በጣም እኔን እንትን ከዚህ ቀደም የሆነ ጊዜ እንደዚህ ፕራንክ ነው የሚሰራቸው ነበርና አንድ ወዳጅ እስኪ ፈልግልኝ እና የሚያንጨረጭርልኝ ምናምን ብዬው ነበር። መች መሰለሽ ያሰጥልሽ የቆየ በጣም እዛ በቃ አሪፍ ሙድ ላይ ስላልሆነ ራሴ ደውዬላት ነው በቃ እኔ እንደዚህ አይነት እንዴ እሺ ይሁን ማታ እንኳን አድርጋሽ ቢያልቅና አርፈ ቤት ብታድር ቤት ወጥተን እሺ እሷ እዚያ አድራ ከዛ ለይቱ አሳዝነሽ ነው በጠዋቱ የዘጋውልሽ እንጂ 3 ቀን ምናምን መሄድ ነበር እንደበቃ አረ ነው እሺ እኔ ደግሞ ባሌን አመጣዋለሁ የኔ ባል ግን ሳምንት ነው የሚቆየው እሺ አንቺ ራስሽ ሳምንት ትቆያለሽ ነው ኮለክም ቦላ ማለት ተደግሽ ተጫለሽ አረ ማለት ይጥራገን እሺ ሲጀመር እንደዚህ ሰማኛለህ ታያለህ እኔ የኔን ቤት ነው ባሌን ልጅ መጣ ፍቅረኛዬ ልጅ መጣለኝ በቃ ቀለል አድርገሽ ማለት አሁን ወሎሽ ቢያንኩ እንደዚህ ጆን አንጆን እንዴት እንዳስጠላኝ ማለት በጣም ያስጠላኝ ሲጀመር ተወኝ በቃ ነው አይ እንጭ ኩልጅ ይላል ይላል ግን አሪፍ ነው እንደዚህ አይነት ያለት ባህሪ ካለ እንደዚህ አይነት ባህሪ ያላት ፍቅረኛ ካለች የኔ ፍቅረኛ ነው እንደዚህ ሰው ፊት ነው አታንጓጠኝ እንዲህ ማህበሩን ሰብስበው ነው የምታንጓጠኝ እንዲህ ያሉ ለሰው እንዲህ ሰብሰብ ነው ትንሽ ተቀምቀም ነው ምናምን ነገር እንዲህ ጎረቤት ምናምን ሲሰበሰብ ይዩት ይባላል ይሄም አረካው ነው ነበር ሳክሽ እሰሰው ይደግምሻለሁ ዋዮ አይ ያንተ በጫወታ ሞዲ ነው የሚያሳየው። እንግዲህ ተመልካቾቻችን አንጨርጭራታለሁ ባለፈው ለሰራችኝ ፕራንክ ምንድነው የሰራው? ባለፈው ምንድነው የሰራው? ምንድነው ያለው? አርገትኝ ነው አይደለም ባለፈው የሰራው ፕራንክ ምንድነው? ባዘር እኔ ባዘር ተወለ ለምን እኔ ላታረስ እና ፍቅር ነው ልጅ ወይ አልወደድኩም ኤርሜስ አንድ ትምህርት ቤት ተምረን ላስታውስሽ ብዬ ነው አንድ ትምህርት ቤት ተማሪው ላኩ እያለ እንዴ አንድ ባች ምን ነበር አንድ ባች አልነበር እግዚአብሔርን አንድ ባች አልነበር እሺ አንተ ታላቂ ነህ ጀመር ምን ልትይ ታላቅሽ ነው ይችላል በባህሪ በባህሪ እኔ 30 ምናምን ዓመት ሄደ እሺ አሁን እኔ በየቀኑ ስለ እድሜ ማውራት እሺ እኔ ደከመኝ እንዴ በጠዋቱ ምን አለበት እንደ ሰላም ቀን ምሽ እኮ በቃ የነጥባችን ባለፈው የምሽባቸርሽ አራት አምስት ወጥ ነው ጨዋታ ነው ያለው አስደረገጥሽኝ እሺ በቃ አንቺማ ይቀርባታል እንጂ ሰው ላይ እንደዚህ ወይደ ፊራል ይቅርታ ክስሻለሁ እንግዲህ ሌላ ጊዜ እሱ ላይ ሁሉ ነገር እንዲያደርግ አይ ነው በጥፊ ምናምን ነበራችሁ ያደረግሽ መጣች ጥፊ እኮ አለ ጥፊ እኮ መጣችሁ ቤቱ ጋር ባላንስ ወይ ይላልሽ ወይ ጭራሽ ደጋለ ማርያም በጣም የምጠላ ስታስጠላ እሺ ስለስራት ነው ልቀቀኝ አልፈልግም ልቀቀኝ አሁን እንጂ
በጣም ብዙ ጊዜ ስላየሁ ነው መሰለኝ እንደነገርኩሽ እኮ ነው። ውሃ የጠገበ ነው የምትመስለው። ወሰን ነው አይጥ የሚገደለው ታውቂያለሽ እንዴ? ቶሎ ስለሚሞት ወሰን እንደዛ ሲገሉ ስለማይሆን መሰለኝ ራሱን ቁጭ አረ በመድኃኒዓለም ቢያንስ እሷን እንኳን አክብረ በቃ ዝም በልና ቁጭ በል። ምን አልሽ? ለበሽ ነው አይ በቃ ሊዳ በኋላ ሂጂ ጃዊ ልታ ኤፒኤል ሳት ታጥኝ ይመጣል። በቃ ለሞሪዮ ምሳቀር እሺ ወይ ቻፕተር ተዘጋጀ አኩፍ ያለው ግን ምሳሰኔ እንደዚህ በዚህ በራሱ ነው ትይጂ አኩፍ ያለው አይደል? አረ ነይ መጀመሪያ ተሸንፊያለሁ። አመሰግናለሁ። ዋጋው ምንድነው? ክሶኛ ነበር። ምንድነው ክሶኛ? እኔ ማድረግ በጣም ደብሮኛል። እንደዚህ ማድረግ አለበት? ሰው 3 ቀን ፕራንክ ያደርጋል ማታ። እሺ ከዛም በኋላ ጠዋት በቃ በለው ያመት ነው እንዴ? እኔ ፍቅረኛውን አስተዋውቀኝ ማለት ቆይ ወንጀል ነው? ኃጢአት ነው? ንገሩኝ እስኪ እናንተ ራስ መተዋወቅ አልፈልግም። እኔ ግን ፍቅረኛዬን አስተዋውቃለሁ እንጂ ይዞ ነው የሚመጣው። ታያለህ ሲያስጠላ። ይሄ ፕራንክ ነው። እሺ እንደዚህ አይነት የሚያስጠላ የጅል ፕራንክ ደግሞ ይላል። በቃ እኔ ተናድጃለሁ። በቃ